ማያገባኝ ከሆነ ምን ታደርጋለህ አንተስ? ቀጥልበት። እሱማ ስራዬ ነው። ስራህን እኮ እንዴት አድርገህ ታቆማለህ? ስራ እኮ አይቆምም። ገንዘብ ተከፈለህም አልተከፈለህም፣ ሰው ወደደህም ጠላህም ስራማ ይቀጥላል እኮ ስራማ አይቋረጥም። ግን ትዝታው ገባ ወደ ኢትዮጵያ። ሞገስ ሰላም ነው። በሶስተኛው ቀን ተነሳና አፋችንን ሞላው በምስጋና አንዱ ስለ ሁሉ ሞተ። ቀውጢው ካዛንቺስ መስኪ ቀውጢው ካዛንቺስ ወለዬ ነሻ። ለዚህ እኮ ነው መስኪ ሐሰን የሚለው ስምሽ። ስለዚህ ምንድን ነው እያልኩ ያለው ትዝታ ወደ ሀገሩ ነው የመጣው። ወደ ኤርትራ አይደለም የመጣው፣ ወደ ሱዳን አይደለም የመጣው፣ ወደ ጅቡቲ አይደለም የመጣው፣ ወደ እናት ሀገሩ ወደ ኢትዮጵያ ነው የመጣው። ተወልዶ ወዳደገበት ኑና ግቡና እስቲ ጀግና የሆናችሁ ግቡና ከኔ ጋራ ግቡና እስቲ ተካረ። የእናንተ ጳጳሳት አሜሪካ ሄደው ሙልጭ አድርገው ሲሳደቡ መንግስት ይውደም ሲሉ የሃይማኖት መሪ ሆነው ጥቁር ካባ ለብሰው እንደዛ ሲያወሩ ወደ ኢትዮጵያ ገብተው የለ እንዴ? ወደ ኢትዮጵያ ገብተዋል እኮ እፎይ እየኖሩ አይደል? አዲስ አበባ ሙስሊምን ያሙ እንትን የሚል ከሙስሊም ጋር እንደዛ ሲጣላ የነበረ ከሙስሊሞች ጋር እንደዛ ሲሆን የነበረ ይኸው አዲስ አበባ ደብቃችሁት ቁጭ ብሎ የለ እንዴ? ስራ አይሰራ እፎይ ቁጭ አድርጋችሁት እንትን ያላችሁት ይኸው ላይቭ እየወጣ አይደል እንዴ? ሲሙን ዘግቶ በዋይፋይ ብቻ። አይ እናንተ እንደው በጉልበት ነው የምታምኑት እናንተ። ድሮ ቀረ እኮ በጉልበት ማመን። አሁንማ ጴንጤዎች እኮ አወጣን እኮ ጡንቻ። ጴንጤዎች ጡንቻ አወጣን፣ ፈረጠምን። ጡንቻ አወጣን፣ ፈረጠምን። አሁን ጴንጤዎች እንከባበር። አሁን ይታያችኋል። ዩ ሲ ዲስ እንደ ድሮ እያስፈራራ፣ እንደ ድሮ እያስቦካ፣ እንደ ድሮ እየተሳደብክ፣ እንደ ድሮ ምናምን እሱ ዘመን አለፈ። እኔ አብዲ አከሙ ቦሌሶ ዱርዬዎችን ብቻ ሳይሆን ትዕቢተኞችንም ጭምር ነው የምዋጋው። ትዕቢተኞችን ጭምር ነው የምዋጋቸው። አንድ ሀገር አለን። አንድ ህዝብ ነን። አንድ ህዝብ ኢትዮጵያውያን ነን። ዊ አር ኢትዮጵያንስ። ኢትዮጵያዊ ነን፣ ኢትዮጵያውያንም ነን። ስለዚህ በመከባበር እንጂ በመሳደብ በማስፈራራት ተይ እንጂ ሄለን እንዴ! ዱርዬ እኮ የሚባለው የአንቺ አይነት ነው። ከትዳሩ ውጪ የሚያመነዝር፣ ከትዳሩ ውጪ የሚማግጥ፣ ከትዳሩ ውጪ የሚልከሰከስ ነው እኮ ዱርዬ ማለት እሱ ነው። አንቺ ደግሞ ታውቂዋለሽ አይደል? ህይወትሽን አታውቂውም? ህይወትሽን አንቺ ዘፋኝ አይደለሽ እንዴ? አንቺ ጠጪ አይደለሽ እንዴ? አታውቂው? ከነማን ጋራ የባለግሽ፣ ከነማን ጋራ ዱርዬነት የማገጥሽ አንቺ ባለጌ። ዱርዬ የሚባሉት እነሱ ናቸው። አጭበርባሪ ውሸታሞች ናቸው። ለገንዘብ ብለው የሚዋሹ፣ ለገንዘብ ብለው የሚያጭበረብሩ እነሱ ናቸው ዱርዬ የሚባሉት እንጂ እኛማ ወንጌል ሰባኪ ነን። ኤሳ ማለፌ አሁን እየተናገርኩ ያለሁት ምንድን ነው? እፎዩን አውጡትና አሳስሩት እንጂ ሙስሊሞች ከሰውታል እኮ። ተሳሳትኩ። ሜርሲ። ቆይ ልክ አይደለሁም እንዴ? ሙስሊሞች ተከሰውት የለም እንዴ እፎይን? እንዴ ቆይ ሙስሊሞች ከሰውት አይደል እንዴ እፎይን? አንተ አማርኛ እንኳን በትክክል መጻፍ ማችል ጥፋ ከዚህ። ቆይ ልክ አይደለሁም እንዴ? ሙስሊሞች እፎይን አልከሰሱትም? ከሰውታል።
እፎይን ከከሰሱት ሙስሊሞች ለምን ታዲያ በቃ ስለ ወንጌል ብለህ ነው ስለ ጌታ ብለህ ነው ሂድ ታሰር ለምን አላላችሁትም? እንዴ እፎይ ነቢዩ መሐመድን ሲሳደብ አልነበረም ወይ? እኔ እኮ የምትገርሙኝ ለምን ታዲያ ሂድ ስለ ወንጌል ነው ስለ ጌታ ሂድ ታሰር ለምን አላላችሁትም? ከምትደብቁት ቃል ኪዳን ቅድም እኮ ጽፌልሻለሁ። ሁለቱም ናቸው፣ መንፈስም ነው ሰዎች ሁለቱም ናቸው የተንጫጩት። አዎ ክርስትና ይሄን ይፈቅድልኛል። ትዝታ ወደ ኢትዮጵያ እንዳይገባ ከልክል የሚል ክርስትና አለ እንዴ? ወደ ሀገሩ እንዳይገባ ከልክለው እንዳይመጣ ብለው የሚል ክርስትና አለ እንዴ? የሚል ህገ መንግስት አለ እንዴ? እንዴ ወደ ሀገሩ እንዳይመጣ ወደ ቤተሰቡ እንዳይመጣ ከልክል የሚል ህግ አለ? እስኪ ንገረኛ ምኒልክ። ሄኖክ ማን ነው? እፎይን ለምን ታዲያ አሳልፋችሁ አሰጣችሁ? ሚታሰር በቃ ለጌታ ነው ለወንጌል ነው ለምን አላላችሁም? እፎይ ለምሳሌ እኔ ታስሬያለሁ አልሸሸው። ቴንክ ዩ ቤን። እኔ እኮ ታስሬያለሁ። ቀጥ ብዬ ነው የመጣሁት እስር ቤት ላፍቶ ክፍለ ከተማ ፖሊስ መምሪያ ቀጥ ብዬ ነው የመጣሁት ከቦረና። ፖሊሶች እንፈልግሃለን ሲሉኝ አልሸሸው። ሌባ አይደለሁማ፣ ወንጀለኛ አይደለሁማ። ኦኬ እንፈልግሃለን፣ የእስር ማዘዣ ወጥቶብሃል፣ ለጥያቄ ቅረብ ሲሉኝ ቀጥ ብዬ እኮ ነው። ይኸው እኮ አሁን አዲስ አበባ ቁጭ ብዬ ይኸው ከፈለጋችሁ አሁን ራሱ መገናኘት እንችላለን ላፍቶ ክፍለ ከተማ ፖሊስ መምሪያ። ምክንያቱም አይ አም ኖት ክሪሚናልስ ወንጀለኛ አይደለሁማ። ግን ለጥያቄ ትፈለጋለህ፣ ተጠርጣሪ ነህ፣ ተከሳሃል ስባል ግን ከወንጌል ውጪ እንደማልከሰስ ስለማቅ ከወንጌል ውጪ እንደማልጠየቅ ስለማቅ ቀጥ ብዬ እኮ ላፍቶ ክፍለ ከተማ ፖሊስ መምሪያ ነው የሄድኩት። ይሄው ታሪክ እኮ ይሄው እኮ አሁን የዛሬ 15 ቀን የሆነና የተፈጸመ ነገር ነው። እፎይ ወንጌል ከሆነ የሰበከው እፎይ ወንጌል ከሆነ የመሰከረው ለምን ትደብቁታላችሁ? ለምን ተወሸቀ ታዲያ ስርቻ ውስጥ ገብቶ? አያችሁ እንዴ ትዝታው እኮ ወንጌል ስለሆነ የተናገረው የተጻፈውን ስለሆነ ያነበበው ቀጥ ብሎ ወደ እናት ሀገሩ መጣ። ለምን ይፈራል? ለምን ይፈራል? ትዝታው ሀገሩ ላይ ለምን ይፈራል እንዴ? አይናችሁ ላይ ያለውን ጉድፍ አውጡ መጀመሪያ። እሺ አይናችሁ ላይ ያለውን ጉድፍ ግንድ የሚያክለውን ጉድፋችሁን አውጡ መጀመሪያ ከአይናችሁ ላይ። ከዛ የሌላውን ጉድፍ ታወጣላችሁ። እሺ መጀመሪያ አይናችሁ ላይ ያለውን ጉድፍ አውጡ። እዚህ ግንድ የሚያክል ጉድፍ አይናችሁ ላይ ያስቀምጣችሁ በሌላው ውስጥ ያለችዋን ትንሽዬ ትንኝ ለማጥራት ደፋር አትሁኑ። ይሄ በሰከረና በናወዘ ጭንቅላታችሁ መጀመሪያ ስለ ህገ መንግስት ወቁ። ተው ስለ እግዚአብሔር ቃል እናንተ አልፈጠረባችሁም ለማወቅ። ስለ እግዚአብሔር ቃል አልፈጠረባችሁም ለማወቅ፣ ግን ቢያንስ ስለ ህገ መንግስት ወቁ። ስለ ህገ መንግስቱ መጀመሪያ የኢትዮጵያ ህገ መንግስት ምን ይላል? የእናንተ ጳጳሳት ሀገረ ገዢዎችን ሲሳደቡ፣ የእናንተ ጳጳሳት ሀገረ ገዢዎችን ሲሞልጩ፣ ሀገረ ገዢዎችን ሲሳደቡ፣ ሀገረ ገዢዎች ላይ ከፍ ዝቅ ሲያደርጉ ፈቀደላችሁ እኮ ግቡ። እኔ እንደናንተ ፖለቲከኞች በለጧቸው ሃይማኖተኞችን። ኢትዮጵያ የሃይማኖት መሪዎች አይገርማችሁ? ፖለቲከኞች በለጧቸው ሃይማኖተኞችን። እኛ እንደናንተ አይደለንም። እኛ እንደናንተ አይደለንም። በኢየሱስ ስም አላስገባህም። ቢሊያም ቁጭ ብለታች ታብታብ አድርግ። እፎይ እስልምናን ሲሳደብ፣ አንድ ደግሞ አስራት የሚባል አንድ ደግሞ የሆነ ጨበሬ እንደዚሁ ኢየሱስን ሲሳደብ መች ታሰሩ? ከአንድ ሰለምቴ አስረስ የሚባል የሃይማኖታችንን መሪና ሊቀ ካህን ኢየሱስን ሲሳደብ
እፎይ ደግሞ የእነሱን የሃይማኖታቸውን መሪና ምናምን ሲሳደብ የማይታሰሩና ነው ትዝታው የሚታሰረው። ኧረ በለው ኧረ በለው ኧረ በለው ኧረ በለው ኧረ በለው። እስላሞችና ኦርቶዶክሶች እናንተ እንደፈለጋችሁ ነው በቃ የምትዋኙት የምትፋንኑት። እናንተን የሚጠይቅ ህገ መንግስት የለም ኢትዮጵያ ውስጥ። እንደፈለጋችሁ ስትሳደቡ ትዝታው ምን አደረገ? መልስን የሰጣችሁ ልክ ልኩን ነገራችሁት። ልክ ልካችሁን ነገራችሁ። ልክ ልኩን ነገራችሁት አይደል? ትዝታው እንዲህ ብለህ እንዲህ አድርገህ በዚህ ወጥተህ በዚህ ገብተህ አንተ መናፍቅ ምናምን አላችሁት። ዘቀዝቀው አንተ ሰለምቴ ወንድ ቆንቁ ምናምን ትላለህ እንዴ? ወንድ መሆኔ ማወቅ ከፈለክ እህትህ እንዳረኝ። እሺ መስኪ መልካም ቀን። እህትህ እንዳረኝና ወንድ መሆኔን እና ለማንኛውም ምንድነው ይሄ ትዝታው ምናምን ለታሪክ ተቀምጦላቸዋል። የተንጫጫችሁበት ያለቀሳችሁበትን ቪዲዮ አስቀምጠንላቸዋል ለታሪክ ማለት ነው። ምክንያቱም አንዳንዶቻችሁ ወደ ጌታም ያው ስለምትመጡ ገብቷችኋል። አንዳንዶቻችሁም ወደ ጌታ ስለምትመጡ ለእንትን ይቀመጥላችሁ፣ ለማስታወሻ ይቀመጥላችሁ ወደ ጌታ ስለምትመጡ ማለት ነው። ወይኔ የዛን ጊዜ እኮ ምናምን ትላላችሁ። ያው ብዙዎቻችሁ ድንጋይ ወርዋሪ ያልነበራችሁ በጴንጤ ላይ የዛን ጊዜ እኮ ምናምን ትላላችሁ። ወይኔ የዛን ጊዜ ትዝታውን ብናገኘው ኖሮ
ቦጫጭ ቀነው ነበረ ምናምን ምን በላው ምናምን ትላላችሁ። እሺ ትዝታውን ብናገኘው ቦጫጭ ቀነው ነበር ምን በላው ምናምን ያልትናችሁ ይቀመጣል። አቤት ጴንጤን እንዴት እንደምጠላ ምናምን የምትሉት ለታሪክ ይቀመጥላችኋል። ትዝታ ወደ ኢትዮጵያ እሺ። እና የት ይግባ? ሲኦል ይግባ? ወደ ሀገሩ ካልገባ የት ይግባ? ኤርትራ ይግባ? እናንተ ግን ህፍረት ምናምን የሚባል ነገር አልፈጠረባችሁም እንዴ ጎበዝ? ህፍረት ምናምን የሚባል ነገር እንትን አላላችሁም? የቆሎ ተማሪዎች እስቲ ብቅ በሉና መልስ ስጡን ባካችሁ። መልስ ስጡን እስቲ ባካችሁ፣ መልስ እንፈልጋለን። እና ትዝታው የት ይግባ? የእናንተ ጳጳሶች መግቢያ ሲያጡ አይደል ወደ ኢትዮጵያ የገቡት? መሄጃ ስለሌላቸው ማለት ነው። ጠቅላይ ሚኒስትር ሲሳደቡ፣ ሀገር ሲሳደቡ፣ ፕሮቴስታንትን ሲሳደቡ፣ የመንግስት ባለስልጣናትን ሲሳደቡ የነበሩ የእናንተ ጥቁር ለባሽ የሃይማኖት መሪዎች በ70 እና በ80 ዓመታቸው በመሞቻቸው ሰዓት እንደዛ ሙልጭ አድርገው ሲሳደቡ የነበሩትን እንኳን መንግስት ግቡ ብሏቸው የለ እንዴ? ባለፈው የሃይማኖት እንትን ጉባኤ ያጋሄዳችሁ ጊዜ ምንድን ነው የሚባሉት? ሊቀ ትጉሃን ምንድን ነው የሚባሉት? ሊቀ ጳጳሳት ምንድን ነው የሆነ ምናምን በእነ አቡነ ገብርኤል በእነ አቡነ በርናባስ በእነ አቡነ እንትና ማን ነው አዛሪያስ ነው ፊልጶስ በነበረው ጭቅጭቅ ጊዜ መንግስት ግቡ ብሏቸው የለ እንዴ? እኔ እኮ በጣም ትገርሙኛላችሁ። እፎይ እስልምናን ሲሳደብ አልነበረም እንዴ? ተከሶ የለ እንዴ? አሁን ተደብቆ አይደል እንዴ ላይቭ የሚሰራው እፎይ? ለምን ሂድ ለወንጌል ነው፣ ለምን ሂድ ወደ እስር ቤት አላላችሁም? ለወንጌል ነው የኛ ጀግና፣ የወንጌል ጀግና፣ የኛ መስዋዕት፣ የኛ ማርታየር ምናምን ለምን አላላችሁትም? ለምን ደበቃችሁት? ፈሪ ሁላ ደግሞ ወተዚህ ላይ ቲክቶክ ላይ ትላለህ። ሼም ነው እኮ በጣም እውነቴን ነው የምላችሁ። ሼም በጣም ሼም ነው በእውነት አይባልም። ትዝታው ይታሰር ምናምን አይባልም እኮ ሼም እኮ ነው። እናንተ ትዝታው ይታሰር እሺ፣ ከዛስ ትዝታው ይታሰር ከዛስ አሳሰርነው አላሁ አክበር አሳሰርነው አላሁ አክበር ልትሉ ነው? ትዝታውን አሳሰርነው አላሁ አክበር። እግዚአብሔር ታላቅ ነው፣ እግዚአብሔር ታላቅ ነው፣ ትዝታውን አሳሰርነው ምናምን ልትሉ ከዛ ግሮሰሪ ገብታችሁ ድራፍት ልጠጡ አረቄ ልጠጡ በየአቅማችሁ በየደረጃው ምንድን ነው የእናንተ ዓላማ ግን? ዋት ኢዝ ዩር ጎል? የእናንተ ጳጳሳት ገብተው የለም እንዴ ወደ ኢትዮጵያ? አንተማ ትላንትና ጉድህን አየዋል እንዴ? አንተማ ትላንት ላይቭ ላይ አየዋል እንዴ? አለቀስክ እኮ ኢየሱስ እብድ ነው ተብሎ የለ እንዴ? ብራ ያለ አቅምሽ እንትን ትይና ከዛ ሲቀጠቅጡሽ ወጥተሽ እንዴ አስረስተ አቅምሽን ወቂ እንጂ አንዳንዴ እስክንገናኝ ድረስ አትቸኩል። አሁን ትንሽ ቀን የቀረኝ 2 ቀን የቀረኝ ወደ ቦረና ልሄድ። አቅምሽን ሳይ እዚህ ላይ ልግባ ምናምን እንዳትለኝ። እዚህ ላይ ልግባ እዚህ ላይ እንዴ እዚህ ላይ ማ ልግባ ምናምን ላይቭ ላይ ልግባ እንዳትል። እያወራሁ ያለሁት እኔ ስለ ትዝታውና ስለ ኦርቶዶክሶች ስለሆነ አንተ ጠገን ያዝ። ኮመንት ራሱ መጻፍ የለብህም አንተ። እንዴ ስርዓት ያዝኛ አንተ። ኮመንት መጻፍ የለብህም ስነ ስርዓት። እንዴ ልጅ አስረስ አንተ ተረጋጋ ይልሃል። ተረጋጋ ይልሃል ቃሉ። ተረጋጋ ይልሃል ቃሉ። እኔ እያወራ ያለሁት በትዝታና በማን በኩል ነው? በትዝታና
በቆሎ ተማሪዎች ለቅሶ ላይ ነው እያወራ ያለሁት። የቆሎ ተማሪዎች አታለቃቅሱ ነው እያልኩ ያለሁት። አታለቃቅሱ። እሺ፣ ትዝታው ሀገሩ ነው። ትዝታው ሀገሩ ነው። መግባት ይችላል፣ መውጣት ይችላል፣ ኢንቨስት ማድረግ ይችላል። ያ የተጠናወታችሁ የነፍሰ ገዳይ መንፈስ በለው ግደለው የሚል የደቦ መንፈስ አይሰራም ኢትዮጵያ ውስጥ። ህግ ያለበት ሀገር፣ መንግስት ያለበት ሀገር ስለሆነ ማለት ነው። ኔቨር ኤቨር አታስቡት። እንደ ድሮ በሃይማኖት አስፈራርተን አላሁ አክበር እያልን በደቦ ፍርድ ወተን እንበጠብጣለን፣ እንረብሻለን ምናምን፣ እሱን አታስቡት። ዋጋ ያስከፍላችኋል። አይታችሁታል ዋጋ ሲያስከፍላችሁ። ስለዚህ በሀሳብ ተከራከሩ፣ በሀሳብ ተወያዩ፣ ተከራከሩ፣ ተጨቃጨቁ በሀሳብ በቃ አለቀ። ከዛ ውጪ ጥላቻን፣ ከዛ ውጪ ስድብን፣ አመፃን፣ እሱ ከበስተጀርባ ሌላ ዓላማ ነው። እሱ ከበስተጀርባው ሌላ ተልእኮ ነው። ምን ችግር አለ? ተጨቃጨቀ፣ ተከራከር፣ ተወያይ፣ ምን ችግር አለ? ከዛ በኋላ ለምን ትጠላዋለህ ወንድምህን? ወደ አንተ ወደ እምነት እንዲመጣል አይደል እንደ ፈለግከው እንዴ? ወደ እኔ ሃይማኖት እንዲመጣል የምፈልገውን ሰው እንዴት ልገለው ፈልጋለሁ? እንዴት ልጎዳው ፈልጋለሁ? እንዴት ላጠፋው ፈልጋለሁ? ወደ እኔ ሃይማኖት እንዲመጣ በፈልገው ሰው እጨቃጨቀዋለሁ፣ እከራከረዋለሁ፣ እወያያለሁ፣ ደግሞ ጸልይለታለሁ። እግዚአብሔር የሰማውን ቃል በልቦናው አድርግ፣ ቃሉ ያሸንፈው፣ ቃሉ ይርታው፣ ቃሉ ያንበርክከው ብዬ ደግሞ ጸልይለታለሁ። የያዘውን መንፈስ፣ የጨለማን መንፈስ፣ የማርያምን መንፈስ፣ የአርሴማን መንፈስ፣ የተክለ ሃይማኖትን መንፈስ እሰብርለታለሁ እንጂ እገላሃለሁ፣ ፈልጣሃለሁ፣ ቆርጣሃለሁ፣ አንተ የታባክ ምን አባክ። እነዚህ በሃይማኖት ካባ የተሸናነፉ ምንድነው የተከናነቡና የተሸፋፈኑ ጽንፈኞች ናቸው። ይሄ ልክ አይደለም። ይሄ ልክ አይደለም። ምን ማለት ነው እንዴ? እንከራከር፣ ችግር የለውም። እኔ ከእነንትና ጋር እኮ እከራከራለሁ፣ ከነፎይ ጋር እከራከራለሁ፣ ከነጋዲሳ ጋር እከራከራለሁ፣ ከነሰሙ ጋር እከራከራለሁ። በቃ አለቀ። ከዛ ውጪ የታባክ ምናባክ ብዬ የእርሱን ፐርሰናሊቲ የእሱን ስብዕና ክብረ ነክ በሆነ መንገድ ከዛ ደግሞ አልፌ እነዚህ እዚህ ላይ ወጥተው የምታያቸው እና ያያ ዝልደታ እኮ እንትኖች ናቸው፣ ጠጪዎች፣ ሰካራሞች፣ ዱርዮች ናቸው እኮ። እንዴ የኦርቶዶክስ እኮ የዱርዬ ስብስብ አይደለችም እንዴ? ሊቆች አሏቸው አይደለም እንዴ? ምሁራን አሏት አይደለም እንዴ? በቃ እንከራከር። እነሱ ግን ምንድን ነው የሃይማኖት አባቶች ሲሳደቡ አልነበረም እንዴ? የብልጽግናን ፓርቲ አመራሮችን ጠቅላይ ሚኒስትሩን ሳይቀር ታግደው አልነበር እንዴ? ወደ ኢትዮጵያ እንዳይገቡ ጥቁር የለበሱ እድሜያቸው 80-90 ዓመት የሆነ እንዴ እድሜያቸው 80-90 ዓመት የሆነ የኦርቶዶክስ መምህራን አባቶች የሚባሉት እንዴ ጠቅላይ ሚኒስትሩን ሳይቀር ሲሳደቡ አልነበረም እንዴ? እና አዳነች አቤቤን ሲሳደቡ አልነበረም እንዴ? የብልጽግና አመራሮችን ሲሳደቡ አልነበረም እንዴ? ሀገሪቱን የሚመሩ ከፍተኛ ባለስልጣናትን ሲሳደቡ አልነበረም እንዴ? ግን ወደ ኢትዮጵያ እንዳይገቡ መች ተከለከሉ? እኛ ግን እንደናንተ አይደለንም አሏቸው። እኛ ፖለቲከኞች ሆነን ከናንተ የተሻለ ሐሳብ እናስባለን። የሚገርም እኮ ነው። ፖለቲከኛ ከሃይማኖት መሪዎች የተሻለ ሲያስብ። እቺ ሀገር እኮ የተገላቢጦሽ ሀገር ናት። ጉደኛ ሀገር እኮ ናት እቺ ሀገር። እውነቴን እኮ ነው። እፎይ እስልምናን ሲሳደብ አልነበረም? ይኸው እኮ አሁንም እኮ ክስ አለበት እፎይ። ለምን ደበቃችሁት? ወንድ ከሆነ እንደኔ አይመጣም እስር ቤት? ጀግና ከሆነ እንደኔ እስር ቤት አይመጣም? በራሱ የሚተማመን ከሆነ ለምን አይመጣም እስር ቤት? እንደኔ ልብ ካለው እናቱ የወለደችው ጀግና ከሆነ ይሄ በጭማጫ። ስለዚህ ወንጌል እንዳልሰበከ የምታውቁት በዚህ ነው። እፎይ እውነት ካወራ ታዲያ ለምን ተደበቀ? ለምን የእስር ማዘዣ ሲወጣበት ለምን ተደበቀ ታዲያ? ለምን ስለ ወንጌል ለምን ታዲያ አንገቱን አይሰጥም ነበር? የአባቶቻችን ምናምን ካልክ እነ እስጢፋኖስ ከሆነ አንተ የተከተልከው ለምን ታዲያ እውነትን ከተናገረ እውነትን ካስተማረ እፎይ ለምን ተደበቀ? ለምን ተደበቀ እፎይ? እስቲ ንገሩኛ። እኔ እኮ ትፈለጋለህ እስር ቤት ስባል ቀጥ ብዬ ነው የመጣሁት። ይመስክሩ፣ የላፍቶ ክፍለ ከተማ ፖሊሶች ይመስክሩ። አልሸሸውም፣ ስፈለግ አልሸሸውም። በራሴ ስለምተማመን ወንጌል እንደሰበኩ ስለማውቅ እውነትን እንደተናገርኩ ስለማውቅ ስህተትን እንደተቃወምኩ ስለማውቅ
አልፈራውም። እሱ ወንጌል ከሆነ የሰበከው እፎይ ማለት ነው፣ መጽሐፍ ቅዱስን ከሆነ የሰበከው ለምን እንደ ሀይጥ ታዲያ ጉድጓድ ውስጥ ገብቶ ይደበቃል? ለምን ደበቃችሁት ጉድጓድ ውስጥ? ሂድ እፎይ፣ በቃ ስለ ኢየሱስ ነው አይደለም የሰበከው? አዎ። ስለ ኢየሱስ ነው አይደለም የመሰከርከው? አዎ። የእውነት አምላክ ያወጣል፣ ሂድ። ለምን አላላችሁትም እስር ቤት? ይኸው እስከ ዛሬ ድረስ ሲሙን ዘግቶ በድብቅ በዋይፋይ ነው ላይቭ እየገባ የሚከራከረው። ኮፒ ሊንክ ሼር አድርጉላቸው እኮ የተጻፈውን ያነበበው። ለምን ታዲያ እስር ቤት ሄዶ ይሄን ለምን ታዲያ ፍርድ ቤት ቆሞ ለምን አይመሰክርም? እኔ እኮ ክቡር ዳኛ ማንንም አልተሳደብኩም፣ ማንንም አልነቀፍኩኝም፣ የተጻፈውን ያነበብኩት። ለምን ታዲያ ለምን ይሄንን እስር ቤት ቆሞ ለምን አይናገርም? ፍርድ ቤት ቆሞ ለምን ፍርድ ቤት ቆሞ ታዲያ አይመሰክርም? እንደ አይጥ ጉድጓድ ውስጥ ተደብቀ ነው እንዴ? ኧረ ሼም ነው። ትዝታው ግን የተጻፈ ስላነበበ ትዝታው ሳይፈራ መጣ ወደ ሀገሩ። የተጻፈ ነው ያነበበው። ትዝታውም እኮ የተጻፈ ነው ያነበበው። ከኪሱ አውጥቶ ነው እንዲ ያነበበው? ፈጥሮ ነው እንዲ ያነበበው? አይደለም። ራሳችሁ ያወራችሁትን፣ ራሳችሁ የተናገራችሁትን፣ ራሳችሁ የጻፋችሁትን አውጥቶ አነበበ። እፎይ ካደረገው ነገር ምን የተለየ ነገር አደረገ ትዝታው? ልዩነታቸው ምንድን ነው? ይሄኛው በአምላኩ ይተማመናል፣ ይሄኛው በስራው ይተማመናል። ያኛው በአምላኩም በስራውም አይተማመንም። እንዴ እስልምናን እያለ ታዲያ እፎይ ምን እስልምና የሚባል ሌላ ሃይማኖት አለ እንዴ? ንገሩ። ሌላ ሃይማኖት አለ እንዴ? እስልምና የሚባል ሌላ ሃይማኖት ተቋም አለ እንዴ? ነቢዩ መሐመድ ማለት እኮ የእስልምና ሃይማኖት መስራችና ባለራዕይ ነው። እንዴ ነቢዩ መሐመድን መንካት ማለት እስልምና መንካት ማለት ነው። አንድ ተራ ዱርዬ ሙስሊምን መንካት ማለት እስልምና መንካት አይደለም። አንድ ተራ ዱርዬ ሲሰርቅ፣ ሲዋሽ፣ ሲያመነዝር፣ ሲያጭበረበር ስላየኸው በግሉ ነው የሚጠየቀው እንጂ እስልምና ማለት አይደለም፣ ወይም ነቢዩ መሐመድ አይደለም። ነቢዩ መሐመድን መንካት ማለት ግን እስልምና መንካት ማለት ነው። ለምን ከሰሰው ታዲያ እስልምና ምክር ቤቱ ለምን ከሰሰው? የሃይማኖት ተቋሙ ለምን ከሰሰው? የሃይማኖቱ ተቋም እስልምናን አንቋሻል፣ እስልምናን ሰድቧል፣ አዋርዷል ብሎት አይደል? አላዋረድኩም፣ የተጻፈን ያነበብኩት ካለ እኮ እፎይ መቅረብ ያለበት የት ነው? ፍርድ ቤት እኮ ነው። ቀርቦ ፍርድ ቤት ደረቱን ነፋ አድርጎ በኮንፊደንስ መናገር ይችል ነበረ። ትዝታው ግን መጣ ወደ ሀገሩ ደረቱን ነፍቶ አይታል። እንዴት ይኸው ደረቱን ነፍቶ መጣ። የእናንተ ጥቁር ለባሽ የ80ና የ90 ዓመት ሽማግሌዎች መንግስትን ሲሳደቡ፣ ሀገርን ሲሳደቡ ማጠየቃቸው ገቡ አይደል? ወደ ሀገራቸው ስብሰባውን ተገኙ አይደል? ምንድነው ግንቦት 6 ነው። የግንቦት 6ን ስብሰባ የዛሬ ወር ማለት ነው። የግንቦት 6ን ስብሰባ ተገኝተው የለ እንዴ? የእነሱ ሀገራቸው ኢትዮጵያ ነው፣ የትዝታው ሀገሩ ኤርትራ ነው። ሊሆን አይችልም። እንዲህ አይነት ቀልድማ አቁሙ። እንዲህ አይነት ጨዋታ፣ እንደዚህ አይነት ጨዌ አቁሙ። እንከባበር። እውነቴን ነው የምላችሁ፣ እንከባበር። ስለዚህ ይሄ ዝም ብለህ እዛ አረቄ ቤት በጠጣው ጭንቅላት በናወዘው ጭንቅላት መተህ አባቴ ሂድና የምትፎክርበት ገጠር ላይ ሄደህ ፎክር። ሀገር የጋራ ነው። ሀገር የጋራ ነው። ኦኬ፣ ሀገር የጋራ ነው። ሀገር የጋራ ነው። ኢትዮጵያ የምትባል የጋራ ሀገር አለችን። ስለዚህ በጋራ ሀገራችን ላይ አንድ ሃይማኖት ተነስቶ ፈላጭ ቆራጭ የሚሆንበት፣ ሌላኛው ሃይማኖት ደግሞ ዝቅ ዝቅ የሚልበት የሚዋረድበት ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ እንደሱ የሚባል ነገር የለም። እኔማ እተቻለሁ። በነገራችን ላይ አይም አፖሎጀቲክ እተቻለሁ፣ እቃወማለሁ፣ ደግሞ ወንጀልን አጋልጣለሁ። ይሄ ነው የኔ ዓላማ። 3 my goal or my purpose, why I am open the TikTok page. These 3 purpose. አንደኛው ወደ ቲክቶክ ፔጅ የመጣሁበት ምክንያት ምንድን ነው? ተቻለሁ። ክሪቲካል ኤዱኬሽን ይባላል። በእውቀት ተቻለሁ። በእውቀት ናና ጠይቀኝ፣ ከፈለግ
ጠይቀኝ ከፈለግ በመጽሐፍ ከዘፍጥረት እስከ ራእይ ባለው ጉዳይ ላይ ናና ጠይቀኝ። እኔ የተረት አባት ከዘፍጥረት እስከ ራእይ ባለው ጉዳይ ላይ ናና እናውራ። እውቀት እንዳለኝና እንደሌለኝ ታየዋለህ። የዛን ጊዜ ናና አውራኝ። ከዘፍጥረት እስከ ራእይ ስለ መንፈሳዊ ነገር፣ ስለ ክርስትና፣ ስለ መጽሐፍ ቅዱስ ናና እናውራ። ከዘፍጥረት እስከ ራእይ ባለው እውነታ አንድ እተቻለሁ። ሁለተኛ እቃወማለሁ። መጽሐፍ ቅዱሳዊ ያልሆነ ትምህርት፣ መጽሐፍ ቅዱሳዊ ያልሆነ ልምምድ፣ መጽሐፍ ቅዱሳዊ ያልሆነ ስነ ምግባር እቃወማለሁ። ምንድን ነው ሀብትሽ ቦረና ዓላማው ምንድን ነው ከተባለ እወቁልኝ፣ መተቸት ነው። አንዱ እተቻለሁ። አዋ ስተችማ እኮ ታዲያ በእውቀት እኮ ነው ምተቼ። የእግዚአብሔር ቃል እንዲህ ብሎ ነው የተጻፈው፣ የእግዚአብሔር ቃል እንዲህ ተብሎ አልተጻፈም፣ የእግዚአብሔር ቃል እዚህ ጋር እንዲህ ይላል፣ የእግዚአብሔር ቃል እዚህ ጋር እንዲህ አይልም ብዬ as much as possible ኮሬክት አደርጋለሁ። ክሪቲሳይዚንግ ሙሌ ሰላም ብያለሁ። ስለዚህ እተቻለሁ። ፖለቲከኞች ይተቻቹ የለም እንዴ? የህግ ባለሙያዎች ይተቻቹ የለም እንዴ? የህክምና ባለሙያዎች ይተቻቹልን፣ ግን በእውቀት ነው። ማንም ገበሬ ተነስቶ ዶክተሩ ተነስቶ ገበሬውን አይተችም። በሙያው ነው። ገበሬን ገበሬ ነው የሚተቸው፣ ሐኪምን ሐኪም ነው የሚተቸው፣ የህግ ባለሙያን የህግ ባለሙያ ነው የሚተቸው። ስለዚህ ተቻለሁ። የሥነ መለኮት ተማሪ ነኝ፣ የሥነ መለኮትም አስተማሪ ነኝ። ስለዚህ በመጽሐፍ ቅዱስ ጉዳይ ላይ እተቻለሁ። ስብከትሽ ልክ አይደለም፣ ዝማሬሽ ልክ አይደለም፣ ትምህርትሽ ልክ አይደለም፣ እንዲህና ይሄ ልክ አይደለም ብዬ እተቻለሁ። አንድ ሁለተኛ ደግሞ እቃወማለሁ። ልክ ያይደለን ነገር፣ አመጽ ያለበትን ነገር፣ ክፋት ያለበትን ነገር፣ እርግማን ያለበትን ነገር እቃወማለሁ። ሶስተኛው እና የመጨረሻው ከባዱ ሁላችሁንም የሚያስለቅሳችሁ እዚህ ላይ መታችሁ አጋልጣለሁ። ሴሰኞችን፣ አመንዝራዎችን አጋልጣለሁ። በእግዚአብሔር ስምና ትምህርት ላይ ንግድን የሚሰሩ ወንብድናን የሚሰሩትን እገሌና እገሌን ተጠንቀቋቸው፣ እነገሌና እነገሌን ተጠንቀቋቸው እያልኩ ስራቸውን አጋልጣለሁ። በቃ አለቀ። ሶስት ነው የኔ ዓላማ። በዚህ በሶስቱ ጉዳይ መጽሐፍ ቅዱስ ይደግፈኛል። መጽሐፍ ቅዱስ ማንንም አልፈራም። እንደ እፎይ አይጥ ጉድጓድ ውስጥ ገብቼ አልደበቅም። እኔ እንደ በቁሙ ራሱን በራሱ ያሰረ እፎይ እኮ ራሱን በራሱ በቁሙ ያሰረ ነው። እየሄዳችሁ እንደ እስረኛ የቤት እስረኛ ነው እኮ እፎይ ማለት ራሱን በራሱ የቁም እስረኛ ያደረገ የቤት እስረኛ ያደረገ ማይወጣ እዛ እየሄዳችሁ ቀለብ ትሰጡታላችሁ። እየሄዳችሁ እንካ ዳቦ፣ እንካ ሻይ፣ እንካ ሞኮሮኒ፣ እንካ ቂንጬ። ራሱን በራሱ ጓዳ ውስጥ ያሰረ ሰው ነው እሱ። ራሱን በራሱ እኮ ነው ያሰረው እንጂ የወንጌል አገልጋይ እንዴት ይደበቃል? ይህን እስኪ እኛ ፕሮቴስታንቶችን እኛ አንፈራም እኮ ትዝታው ነው የሚሉት። አንፈራም። እኛ ለምንጠየቀው ጥያቄ መልስ ለመስጠት ኮንፊደንስ አለን። ምክንያቱም እግዚአብሔር ከኛ ጋር ስለሆነ ማለት ነው። ደግሞ በሀገሩ በምድሩ ለምን ገባ ለምን ወጣ ብላችሁ እናንተ ሆናችሁ እንደ ኢሚግሬሽን እናንተ ሆናችሁ እንደ የትዝታው ተቆጣጣሪ ስለዚህ አፋችሁን ዝጉ ነው እያልኳችሁ ያላችሁ የቆሎ ተማሪዎች፣ አፋችሁን ዝጉ። ይሄ ድራፍት የቀደደው አፋችሁን ዝጉ። ከዚህ በኋላ እናንተን እኛ ምንፈራበት፣ እናንተን እኛ ምንለማመጥበት ምክንያት የለም። ሕግ ባለበት ሀገር፣ መንግስት ባለበት ሀገር ስነ ስርዓት ይኖራችሁ። ስነ ስርዓት ሴራ ከንኬ ቀቢ ስነ ስርዓታችሁን ያዙ። በቃ አፋችሁን መዝጋት። ስለዚህ ስነ ስርዓታችሁን ያዙ ለማለት ነው። ኢየሱስ ኢየሱስ ኢየሱስ
ልጅ ላስገባና እስቲ ቆይ ምን እንደፈለገች ልስማት እኔ። ኧረ እኔ በእውቀት ከባድ ሰው ነኝ። በእናትህ ሚላ በእውቀት እንኳን ተው፣ እዚህ ድረስ ነው እውቀት። እኔ ጋር ችግር የለም። የእውቀት ጉዳይ አያሳስብህ፣ የእውቀት ጉዳይ አያሳስብህ። እሺ ምንም አያሳስብህ። የእውቀት ጉዳይ እንዳመጣጡ ይመለሳል፣ እንዳመጣጡ ይመለሳል። ስለዚህ ሀገር የጋራ ስለሆነ እንኳን ትዝታው የእናንተም ተሳዳቢ ጳጳሳትም ገብተዋል። የእናንተ ተሳዳቢ ሰባኪ እፎይም እንኳን ኢትዮጵያ ውስጥ ቁጭ ብለዋል። ስለዚህ ይሄ በመንጫጫት ጫጫታ በመፍጠር የሚቀየር የሚለወጥ የለም። እናንተ ስለተንጫጫችሁ ዘራፍ የሚል ፖሊስ የለም፣ እንደሱ የለም፣ የለም፣ የለም። ልክ ልኩን ነገራችሁት፣ ልክ ልካችሁን ነገራችሁ። አንድ ለአንድ ልክ ልኩን ነገራችሁት አይደል እንዴ? እናንተ የታባክ ምን አባክ አንተ አመንዝራ፣ አንተ እንደዚህ፣ አንተ በእንትን ያረክ ዲቃላ የወለድክ እጮጮጮጮ ፓፓፓ አላችሁት አይደል እንዴ? ያው እሱም ምላሽ ሰጠ። አንድ ለአንድ እኮ ነው። ምንም እኮ ማለቃቀስ የለባችሁም ቆሎ ተማሪዎች፣ ምንም እየዬ ማለት የለባችሁም እኮ። በቃ ሰደባችሁት፣ ሰደባችሁ። ልኩን ነገራችሁት፣ ልካችሁን ነገራችሁ። በቃ አስተካክሉ። አሁን እናንተ ሲስተማችሁን አስተካክሉ። እኔ ያስመለጠ ነው ምናምን ትላለህ። ከኔ በላይ ነው እንዴ ትዝታው ያስመለጠው? አንተ እኔ ስንቴ ሌባ ጴንጤ ነብይ ነኝ ሐዋርያ ነኝ የሚለውን ከስንቱ መንጋጋ ነው ህዝቡን ያስመለጥኩት። እኔ እኮ ሰርተፊኬት ተሰጥቶኛል እኮ የምትሰራው ስራ ትክክል ነው ውጤታማ ነው ተብዬ እኮ ከአብያተ ክርስቲያናት እኮ ሰርተፊኬት ተሰጥቶኛል። የምስጋና ሰርተፊኬት ተሰጥቶኛል። ተው እንጂ ሚላ ዝም ብለህ ሰው እንትን አትበል እንጂ ስሜን አታጥፋ እንጂ እንዴ ተው እንጂ። ሰርተፊኬት ተሰጥቶኛል፣ ቀጥልበት፣ በርታ። እኛም እግዚአብሔርም ካንተ ጋር ነን። ነፍሳት እያስመለጥክ ነው ከሐሰተኛ ነቢያት፣ ከሐሰተኛ አገልጋዮች፣ ከውሸተኛ ጴንጤዎች፣ ከውሸተኛ ቸርቾች ህዝብ እያስመለጥክ ነው። ተው እንጂ። ስለዚህ የጨጓራ ስራ ሌላ ነው፣ የጉበት ስራ ሌላ ነው፣ የአይን ስራ ሌላ ነው፣ የአፍንጫ ስራ ሌላ ነው። ሁላችንም እኮ አፍንጫ አይደለንም፣ ሁላችንም አይን አይደለም፣ ሁላችንም ጥርስ አይደለም፣ ሁላችንም ጉበት፣ ሁላችንም ኩላሊት አይደለንም። ስለዚህ በተሰጠን ጸጋ በተሰጠን መንገድ ነው የምንንቀሳቀሰውና በሱ መንገድ አንደርስታንድ ብታደርገኝ በጣም ደስ ይለኛል። ዩ ሃቭ ቱ አንደርስታንድ ሚ ኦኬ። በተረፈ ትዝታው ወንድማችን እንኳን ደህና መጣ። እግዚአብሔር ይመስገን። ደግሞ እዚህ ባለህ በምትቆይበት ጊዜ ደግሞ ትዘምራለህ፣ ትሰብካለህ፣ ሜዳ ላይ አደባባይ ላይ ወጥተህ ወንጌል ትሰብካለህ። ያ በሀገርህ ደግሞ ማንም ፈርተህ በሀገር ላይ ጎዳና ላይ ወጥተህ ስፒከር እንገጥምልሃለን፣ ከበጋሻው ጋር ወጥተህ ትሰብካለህ፣ ከነመሪ ጌታ ጽጌ ጋር ምናምን ወጥተህ ትሰብካለህ፣ በመድረክ ላይ ትሰብካለህ፣ ትዘምራለህ። ትቀልዳላችሁ እንዴ? ወንጌል ይሰበካል። ዞላ ማን ነው የሚያስረው? እኔን እኮ ውሸተኛ ነቢያቶች ናቸው ያሳስሩኝ። ትዝታውን ማን ያሳስረዋል? ታሰርኩ፣ ተፈታው። እንትና እፎይ መሰልኩ እንዴ? እንደ አይጥ ጉድጓድ ውስጥ ተደብቄ ምጮህ የአንበሳ ልጅ ነኝ አንበሳ
የአንበሳ ልጅ ነኝ። አንበሳ እስራት አልፈራ፣ ተቃውሞ አልፈራ፣ ስድብ አልፈራ፣ ዛቻ አልፈራ። እንደዚህ ነን እኛ የይሁዳው አንበሳ። መቼም አንበሳ እንትን ድመት አይወልድ። የአንበሳ ልጅ አንበሳ ነው። እና ምን ልላችሁ ፈልጌ ነው ባጭሩ፣ ትዝታው ይሰብካል እንዴ? እፎይ ተደብቆ አይደለ እንዴ እስካሁን ያለው? ለምን አይታሰርም? እፎይ ግን ለምን አይታሰርም? ወንጌል ከሆነ የሰበከው እውነትን ከሆነ የገለጠው ምን አስፈራው? አበረታቱት፣ ይውጣና ይታሰር። አይደለም ይውጣና ይታሰር። ምን አስፈራችሁ እናንተ እንዴ? እስከ መቼ ድረስ ነው የአይጥ ጉድጓድ ውስጥ ተቀምጦ እናንተ የምትቀልቡት? እውነትን እንነጋገር እንጂ። ቆይ እውነትን የሰበከው አይደል? ለምን አይጥ ጉድጓድ ውስጥ ደበቃችሁት? ይታሰር፣ ይውጣና ምን ችግር አለ? በኢየሱስ ስም ወንጌል እየሰብክ ያለው የሚል ግን የአይጥ ጉድጓድ ውስጥ ገብቶ የሚደበቅ ሰው ናውጣ በሉት እንጂ ውጣና ታሰር ስለ ወንጌል። ወይኔ አንድ ቪዲዮ ሰራለሁ አሁን። አንድ ቪዲዮ ሰራለሁኝ በእፎይ ላይ አንድ ቪዲዮ ሰራለሁ። በእፎይ ላይማ አንድ ቪዲዮ ሰራለሁ። ይውጣና ይታሰር። ተደብቆ እዛ እንደ አይጥ ጉድጓድ ተደብቆ የምን እንዲህ የሐዋርያት ቅብብሎሽ። እሺ የሐዋርያቶች እንደዛ የሚደበቁ ነበሩ እንዴ? ሁለተኛ በዚህ ስም እንዳትናገሩ ሲሏቸው እኮ አንሰማችሁም ብለው እኮ ከሰማይ በታች ሌላ የመዳን መንገድ የለም ብለው እኮ ሲሰብኩ ነበር ሐዋርያቶች። የሐዋርያት ቅብብል ከሆነ እፎይ ይውጣና ይታሰር። ቪዲዮ ልስራና ልልቀቅ እንዴ? ስለ እፎይ ልውጣ ልስራ ስለ እፎይ። እስቲ አንድ ቁጥር ጻፉልኝ ስለ እፎይ ስራ የምትሉኝ ዮሐንስ መልአኩ ስራ ስለ እፎይ። እንዴ ትዝታው እኮ ወንጀለኛ ስላልሆነ ነው ከአሜሪካ ድረስ እየመጣው ወደ ኢትዮጵያ። እንዴ ስለማይፈራ እኮ ነው ትዝታው። ምክንያቱም የተጻፈን ያነበበው ትዝታው፣ እነሱ የተናገሩትን ያወሩትን ነው ትዝታው ያወራው። ስለዚህ እፎይ የጻፉትን ነው ያነበበው ካላችሁ ለምን ታዲያ እስራትን ፈርቶ ተደበቀ? ለምን ፍርድ ቤት ቀርቦ መጠየቅን ለምን እንትን ብሎ ለምን ተደበቀ? ረሼም ነው ሲያረዛ በእናትህ ታወራላችሁ እንዴ እናንተ ደግሞ አልሰማችሁም? እኔ አልሰማችሁም? ለምንድን ነው እንዴ ኦርቶዶክሶች ትዝታው ይታሰር እያሉ አይደል እንዴ? ትዝታው ይታሰር ካሉ እፎይን እንዴ የት አድርገውት ነው? እፎይን የት አድርገውት ነው እንዴ? ሙስሊሞች ከሰውት የለ እንዴ? አልተውም። እፎይን አልተውም። ስለ እፎይ ገና ቪዲዮ ሰራለሁ። ቪዲዮ ሰርቼ ለጥፋለሁ። እፎይ ሆይ ምን ነው የሐዋርያት ቅብብሎሽን እናምናለን አላልክም ወይ? በሐዋርያት ቅብብሎሽ ነው እኛ የመጣ ነው አላልክም ወይ? ታዲያ የትኛው ሐዋርያ ነው ፍርድ ቤት የፈራው? እነ ጳውሎስ እኮ እየተናገሩ ነው ወደ እስራት የሄዱት። በእስራቴ አላፍርም እያለ ነው ጳውሎስ ወደ ሮም የሄደው። ልሞት እንኳን እችላለሁ እያለ ነው ሐዋርያ ጳውሎስ ወደ ሮም እስር ቤት የሄደው። ስለዚህ ምን ነው ወንድማችን እፎይ የአይጥ ጉድጓድ ውስጥ ተቀምጠ ቅንጬ ትበላለህ? የአይጥ ጉድጓድ ውስጥ ገብተ ምን ነው መኮሮኒ ትበላለህ? ኧረ ተው በእናትህ የሐዋርያት ቅብብሎች ብላ ብትላለህ እንዴ? ምን የሐዋርያት ቅብብሎች ነው? ፈሪ ሁላ ትዝታው ይታሰርልኝ። ፎሎ ያላረጋችሁኝ ፎሎ አድርጉኝ። በነገራችን ላይ ስለ እፎይ አንድ ቪዲዮ ስለምሰራ እንዳያመልጣችሁ ኦርቶዶክሶች። ስለ እፎይ ቪዲዮ ስለምሰራ እንትን አድርጉ፣ ፎሎ አድርጉ ፔጅን። የሚገርም ቪዲዮ ሰርቼ ያሳያችኋለሁ ስለ እፎይ። ገራሚ የሆነ ጥብስ የሆነ ቪዲዮ ሰራለሁ ስለ እፎይ እና ግን ያን ስለ እፎይ ይታሰርልን ምናምን ብዬ አይደለም የምሰራው።
እፎይ እኮ ጠንካራ ጎን እኮ አለው። አሁን እኔ እፎይ ጠንካራ ጎን የለውም አይደለም እያልኩ ያለው፣ ጠንካራ ጎን አለው። የሙስሊሞችን አፍ ያዘጋ ነው። የሙስሊም ተሳዳቢዎችን አፍ ያዘጋ ነው። የተሳዳቢ ኡስታዞችን አፍ ያዘጋ ነው። ግን ልትታሰር ነው ተብሎ መጥሪያ ሲቀርብለት ግን መደበቅ አልነበረበትም። እንዳየት ጉድጓድ ውስጥ መግባት አልነበረበትም። እውነቴን እኮ ነው። መደበቅ አልነበረበትም። እኔ አድናቂው ነኝ በእውነት እንዴ። በእፎይ ብዙ ተጠቅሜያለሁ እኔ። እንዴ አትሳደቡ ኦርቶዶክሶች አትሳደቡ። እኔ እኮ በእፎይ ተጠቅሜያለሁ። በእፎይ ተጠቅሜያለሁ። የስንት ተሳዳቢ ሙስሊሞችን ኡስታዞችን ምናምኖችን አፍ ያዘ ጀግና እኮ ነው። አፍ ያዘ ጀግና ነው። ግን የተጻፈን ያነበበው አይደል እንዴ? የተጻፈ እኮ ያነበበው ከኪሱ አውጥቶ ከኪሱ ፈጥሮ ምናምን አይደለም እኮ እፎይ የተጋፈጣቸው። ግን ፍርድ ቤት መጥሪያ መጥቶልሃል ልትጠየቅ ነው ሲባል ግን እንደ አይጥ ጉድጓድ ውስጥ መደበቅ አልነበረበትም። ነጥብ ጣለ። እዚህ ጋር ነጥብ ጣለ። ከባድ ነጥብ ነው የጣለው በሜዳው ላይ። ተፈለግኩኝ፣ አዎ እስር ቤት፣ አዎ እስቲ የፍርድ ቤት መጥሪያ አምጡልኝ። ያ የትኛው ክፍለ ከተማ እንደዚህ ጸልዮ እግዚአብሔር ከፊቴ ቅደም፣ ክብሩ ለአንተ ይሁን፣ አንተ ክበርበት በጌታ በኢየሱስ ስም ብለው መውጣት ነው ያለበት እንዴ እንጂ እንደ አይጥ ጉድጓድ ውስጥ ተቀምጦ ቅንጬ መብላት፣ እንደ አይጥ ተደብቆ ቅንጬ መብላት ተገቢ አይደለም። ኖ ይሄ የሐዋርያቶች ትምህርት አይደለም። የሐዋርያቶች ትምህርት አይደለም ወገኖቼ። እንዴ ይሄ ዝም ብለህ አረቄ እየጠጣ ዘፈንን እየዘፈንክ እየጨፈርክ የሐዋርያት ቅብብል ምናምን እንደዚህ አይነት ተረት ተው። አሁን እሱ ጊዜው አልፏል። I'm preaching the Jesus, okay? I'm preaching gospel. ይሄ የሐዋርያቶችን ቅብብል እኮ ነው እያወራሁት ያሉት። የሐዋርያቶች ቅብብሎሽ እስራትን አይፈሩም ነው እንዴ? ከዚህ በላይ ምን አይነት ወንጌል ልስበክልህ? የሐዋርያቶች ቅብብሎሽ ስድብን አይፈሩም፣ ዛቻን አይፈሩም። ይኸው ትዝታው እየተዛተበት እየተፎከረበት መጣ እኮ ከአሜሪካ። እንዴ ለምን እውነትን አንነጋገር? ከዚህ በላይ ምን ወንጌል አለ? የሐዋርያቶች ቅብብሎሽ እንትንን አይፈራም፣ እስራትን አይፈራም። የሐዋርያቶች ቅብብሎሽ ስድብን አይፈራም። የሐዋርያት ዛቻን አይፈራም፣ እስራትን አይፈራም፣ ረሃብን ጥማትን አይፈራም። የሐዋርያት ቅብብሎሽ እንዴ ትዝታው ሲመጣ እፎይ ግን ለምንድን ነው ታዲያ የአይጥ ጉድጓድ ውስጥ ገብቶ ቅንጬ የሚበላው? አንዳንድ ጴንጤ የሆነ ቆረቆንዳ የሆነ ጴንጤ አለ። ቆረቆንዳ የሆነ ጴንጤ የሆነ ኮመንት ጻፍኩ ለማለት ብቻ መጥቶ እዚህ ላይ የሚበጠረቅ የሆኑ በቃ ህይወታቸው የተበላሸ የሆነ ዱርዬ ጴንጤዎች አሉ፣ አጭበርባሪ ጴንጤዎች አሉ። እነሱን እንዳትሰሟቸው። እኔ የእነሱ መድኃኒት ነኝ። ስለዚህ ለአጭበርባሪ ይሄ ዝም ብሎ ሰው የሚያመልክ ጴንጤ ለእነሱ እኔ ያለሁላቸው። ለይሄ ሰው የሚከተል ሰው የሚያመልክ ለሰው የሚደፋ ለሰው የሚሞት ጴንጤ እኔ ያለሁላቸው ለነሱ። ምንም ሌላ ተጨማሪ ያስፈልግ። እኔ ብቻዬን በቂ ነኝ። በቃ እግዚአብሔር አስነስቶኛል፣ እኔ በቂ ነኝ እያልኩ ያለሁት ግን ትዝታው ጌታ ይባርከው። እንኳን ደህና መጣ ትዝታው። ዌልካም ብለናል ትዝታውን። ይሄንን ኮፒ ሊንክ ዲዩት ሪፖስት አድርጉ። ትዝታውን እንኳን ደህና መጣ በሉልኝ። በቃ ሌላ እንኳን እንትን አላበዛባችሁም። ይሄው ነው ያለው ነገር። አርፍዳችሁ የመጣችሁ ሰዎች ማታ ነው የምንገናኘው። ማታ ደግሞ እንገናኛለን። እግዚአብሔር ይመስገን። ማታ ደግሞ እንገናኛለን፣ እናወራለን። የቀኑን ውሎ ያው ብዙ መረጃዎች ይደርሱኛል። ቪዲዮዎችን በነገራችን ላይ የኔን ቪዲዮዎች ፎሎ አድርጉ፣ ፔጅን ፎሎ አድርጉ እንዳያመልጣችሁ። ቪዲዮዎቼ ካያችሁ በኋላ ደግሞ ላይክ አድርጉ ፕሊዝ። ከተመታችሁ ለምንድነው ላይክ ማታደርጉት ጴንጤዎች? እንዴ ላይክ አድርጉ ቪዲዮዎቹን። በቅርብ ቀን ደግሞ ሚዲያ ጀምራለሁ። በዩቲዩብ በምናምን ከፍ ባለ ሚዲያ አመጣለሁኝ። ስለዚህ ስፖንሰር ለማድረግም ተዘጋጁ። ኦልሬዲ ከብሮድካስት እንትን ኤጀንሲ ኦልሬዲ እየጨረስኩ ነው ላይሰንሱን። በቅርብ ቀን ደግሞ ከፍ ባለ እመጣለሁ። ጉዳችሁ ፈላ። ቲክቶኩ ይቀጥላል፣ ዩቲዩቡ ይቀጥላል፣ ፌስቡክ ይቀጥላል። በቃ ስለዚህ ተዘጋጁ። በውስጥ መስመር አናግሩኝ። መብራት ያለባችሁ መብራት ትገዛላችሁ።
ላፕቶፕ መግዛት ያለባችሁ ላፕቶፕ ትገዛላችሁ። ወንበር መግዛት ያለባችሁ ወንበር ትገዛላችሁ። ጠረጴዛ መግዛት ያለባችሁ ጠረጴዛ ትገዛላችሁ። በቃ መግዛት ያለባችሁ ትገዛላችሁ። ይሄንን የሀብትሽ ቦረናን የዩቲዩብ የሚዲያ እንትን ታረጋላችሁ፣ ስፖንሰር ታረጋላችሁ። አወጣላችኋለሁ የተቀበልኩትን ሰርተፊኬት የብሮድካስት እንትን አወጣላችኋለሁ። ላይሰንሴን አሳያችኋለሁ። ከዛ በኋላ ስቱዲዮ እንትን እናረጋለን። እዚህ ጋር ላፕቶፕ፣ እዚህ ጋር ዴስክቶፕ፣ እዚህ ጋር ስፒከሮች፣ እዚህ ጋር ላይቶች፣ እዚህ ጋር ፓወር ባንኮች፣ እዚህ ጋር ሞቅ አድርገን አገልግሎታችንን እንቀጥላለን። ምንም ሀብትሽ ያቆማል ያቋርጣል ብለህ ካለ ተስፋ ቁረጥ አባቴ። ከፍ ብዬ ልመጣብህ ነው። ከፍ ብዬ ወደ ሚዲያ ልመጣብህ ነው ወደ ሚዲያ እና የዛን ሰዓት አንተኑ ብዙ እንትን የምላቸው የምጨምራቸው ፕሮግራሞች አሉኝ። አፋጥ ፕሮግራም ሁሉ ጀምራለሁ። አፋጥ ወንድ የሆነ ነብይ ነኝ ያለ ይመጣል እኔ ጋር። ዘማሪ ነኝ ያለ ይመጣል እኔ ጋር። ፓስተር ነኝ ያለ ይመጣል እኔ ጋር። እንትነኝ የመጽሐፍ ቅዱስ ኮሌጅ እንትነኝ ዲግሪ በጥሻለሁ ምናምን ያለ ሁሉ ይመጣል ከኔ ጋር፣ ይከራከራል፣ ይሟገታል። ሃርድ ቶክ እናደርጋለን ከኔ ጋር። ኦኬ። ስለዚህ ተዘጋጁ። ይሄንን እንትን አበረታቱ። ደግሞ መልካም አገልጋዮችንም ጭምር ጥሩ እየሰሩ ያሉ አብያተ ክርስቲያናትን በገጠር በከተማ ያሉትን ሁሉ እነሱንም ሁሉ አቀርብላችኋለሁ። ሰፊ ነው ፕሮግራሙ። እንትኑን አስተዋውቅላችኋለሁ። ስለዚህ ምንድን ነው የምታደርጉት እናንተ? ለመደገፍ፣ ለማገዝ፣ ስፖንሰር ለማድረግ እስከ ዛሬ ሌቦችን ስታግዙ አልነበረም እንዴ? ወንበዴዎችን ስታግዙ አልነበረም እንዴ? ቪየት ስትገዙ አልነበረም እንዴ? አጭበርባሪ። እኔ የነገሌ ቦረና ሙሉ ወንጌል አገልጋይ ነኝ። ቤተክርስቲያን አለኝ፣ አድራሻ አለኝ፣ ከተማ አለኝ። ስለዚህ ምንም በእኔ አገልግሎት ጥያቄ እንዳይፈጥርባችሁ እናንተ ግን ለመርዳት ለማገዝ ተዘጋጁ። መንግስት እውቅና በሰጠኝ ሚዲያ፣ ካውንስሉ በሰጠኝ፣ ቤተክርስቲያኔ በሰጠችኝ ሚዲያ ምንም የማፍርበት ጉዳይ የሚሸማቀቅበት ጉዳይ ስላልሆነ አብረን ለመስራት ለመተጋገዝ ተዘጋጁ ነው የምላችሁ። ሻሎም ሻሎም። መልካም ቀን። ሃቭ ናይስ ዴይ። ሃቭ ናይስ ዴይ። ናይስ ዴይ። ናይስ ዴይ። እንደሱ ነው። እሺ አሁን ጥያቄ ያለው ሰው ካለ እስቲ ጥያቄ ያለው ሰው ካለ ገብቶ እንዲጠይቀኝ 10 ደቂቃ ብቻ ምሰጠው። 10 ደቂቃ ፍጠኑ። ጆሲ እኮ ምን ቸርች የለው ምን የለው ስነ ምግባር የለው እውቀት የለው ህይወት የለው ጸጋ የለው ምን እሱ ዱርዬ እኮ ነው። ከእናንተ ለመኖን ገንዘብ ሺሻ ነው የሚያጨስበት። የተከፈተ ምናምን የሚባል መጠጥ አለ አሉ። እሱን ነው የሚጠጡበት። ሴት ነው የሚያማግጡበት። እኔ እኮ ቸርች አለኝ፣ ሙሉ ወንጌል የምትባል ቸርች አለችኝ። እግዚአብሔር ይመስገን እየተማርኩ ነኝ እንዳያችሁት። እንደገና ደግሞ እግዚአብሔር በአገልግሎቴ ውጤታማ አድርጎኛል፣ ባርኮኛል። ተው እንጂ ኧረ ምቀኛ አትሁኑ። ተው። ስለዚህ ምንድን ነው እያልኩ ያለሁት? ጥያቄ ከሌላችሁ ልወጣ ነው። ማታ ነው የምንገናኘው። እሺ ሻሎም። ትዝታውን ሀብትሽ ቦረና እንኳን ደህና መጣ ወደ ኮሪደሯ ኢትዮጵያ በሉልኝ። መልካም ጊዜ በሉልኝ፣ መልካም ዘመን በሉልኝ። ማታ ደግሞ እንገናኛለን። ክብሩን ሁሉ ትቶ ከሰማይ ወረደ። ገናና ነው ኢየሱስ ገናና ገናና ነው ኢየሱስ ገናና ገናና ነው